ባጠናቀቅነው የበጀት ዓመት 56.5 ቢሊዮን ገቢ አግኝተን ግን እዚህ ላይ ይሄ አፈጻጸም በእርካታም ነው እንጂ መገለጽ ያለበት በገቢ ብቻ ነው። በስራችንም እኛ ከኮራንበት አንዱ የኢንተርፕራይዝ ደንበኞቻችን የንግድ ተቋማት እንደ ባንክ ያሉ ገቢዎች ሌሎችም የሀገራችን ኢኮኖሚ የደገፉ የግል ሴክተሩም ጭምር እንቅስቃሴያቸውን የሚያደርጉት ኢንተርኔት ላይ ታግዘው ነው። ባንክ ላይ በቀን ውስጥ 2-3 ኔትወርክ የለንም የኢንተርኔት ችግር በሚል ብዙ በርካታ አገልግሎት ሰጪ ተቋማት የሆነ ነገር የሚያዋክቡትም ነገር አለ። ይሄም እንግዲህ እኛ ስንሰማ ከናንተም ጋር ያያይዘን እናንተ ላይ ልንፈርድ ስለምንችል ቢሮአችን ያለ ሎካል ኤሪያ ኔትወርክ ምንለው አለ አይደል የምትዘረጉት እሱ ተነቅሏል። ከዛ ለደንበኞች አገልግሎት የለም ኢንተርኔት ተቋርጧል ይባላል። ብስጭት ያደርገናል። ቀን በቀን መቼም መንገድ አይሰራም፣ ቀን በቀን ፋይበር አይቆረጥም፣ ቀን በቀን አይሰረቅም። ባንኮች በቀን ከ6 ከ7 ጊዜ በላይ የኢንተርኔትን መጥፋትን በምክንያትነት ቢያነሱ የናንተ ነው ብሎ መውሰድ አይቻልም። 100% በቤተሰብ አስተዳዳሪነት ያልተፈተነ አቅም አሁን ይህን ሁሉ ህዝብ ማስተዳደርና የነሱን ደስታ በራሱ ለማጣጣም አንቺ ቤተሰብ ኖሮሽ ወልደሽ አግብተሽ ምናምን ሳይሆን እንዴት ይሆናል የሚል ነገር አጥፍቶሽ የነበረው የዚህ የፎርጂ ማስፋፊያ ስራዎች በስፋት በተለያዩ የሀገራችን ክፍሎች ላይ እሱ ዘመቻ ይመስለኛል በተለያየ ጊዜም በስልካችን ላይ ደርሰናልና እሱ ነገር እንዴት ነው በተለይ እንደው በአንድ ጊዜ በጣም የተጧጧፈ ነበርና ደግሞ በምርጫ ዋዜማ ነበር እንደሱ አይነት ትርፍ ይኖር ይሆን ወይስ ምንድነው የሚል ነገር ሲነሳ ስለነበር ከሱ በጣም አመሰግናለሁ። ኢንፋክት ከምርጫ ጋር ምንም የተያያዘ ጉዳይ የለውም። ይሄ እውነታውን ደንበኞቻችንም ይረዳሉ ብዬ ተስፋ አደርጋለሁ። እኛ ኢትዮ ቴሌኮም የቢዝነስ ተቋም ነው። ስለዚህ የ3 ዓመት ስትራቴጂ ቀርጸን ለዚህም ደግሞ በተለይም የኔትወርክ ሽፋናችን ለማስፋት ስራዎችን እየሰራን ነበር። በጣም ጥሩ ነገሩ ለህዝባችን ለደንበኞቻችን ሁሉ አስቀድመን ስትራቴጂያችን ምን እንደሆነ ብሪጅ የተሰኘ ድልድይ የተሰኘ የ3 ዓመት እቅድ ስንዘረጋ ለህዝብ ይፋ ስናደርግ አንደኛው የትኩረት አቅጣጫችን የኔትወርክ ሽፋናችን ማስፋት ነው። በዚህም ደግሞ የኔትወርክ በተለይም የኢንተርኔት ደንበኞቻችን ቁጥርና እንደዚሁም ተጠቃሚነታቸውን ለማስፋት የፎርጂን ኔትወርክን ማስፋፋት ከአመት በፊት አንዳንድ ቦታዎች ላይም ስንዘዋወር ሚዲያ አካላትም እንደዚህ ስትጠይቁኝ ከአዲስ አበባ ውጪ ፎርጂ ሊስፋፋ ነው ይባላል ሲባል አዎ እውነት ነው በእቅዳችን በስትራቴጂያችን ውስጥ አለ ብዬ ነበርና ያንኑ ነው ተግባራዊ ስናደርግ ያያችሁን። ከምርጫ ጋር ምንም የተያያዘ ጉዳይ የለው። ፎርጂን ማስፋፊያ በማድረግ ደግሞ የተፈጠሩ ክፍተቶችን ለማካካስም ጭምር እንዲረዳን ቼክ እያደረጋችሁ ነው። ጥራቱ ላይ ማለት አሁን አዲስ አበባ ከተማ ላይ በራሱ አንዳንድ ጊዜ የዚህ አሰራር ስርዓታችሁ አዲስ አበባ ላይ ኔትወርኩን ከሚያጨናንቁባችሁ ዋነኛ ምክንያቶች መካከል አንዱ የተተከለው ኔትወርክ ወደ ለ1.5 ሚሊዮን ምናምን እንደዚህ የሚሆን ነገር ግን የተጠቃሚው ብዛት ጫና እንደሚፈጥር አይነት ነገር ነውና መጀመሪያ እሱን ማስተካከል አይሻልም ነበር ወይ? አሁን በርግጥ ይሄ ሁሉ በተለይ በዚህ 2 ወር ውስጥ ይመስለኛል በጣም በስፋት የኔትወርክ ማስፋፊያ ስራ እየተሰራ ነውና በተግባር እውነት ፎርጂን እየተጠቀሙበት ነው? የሄዳችሁ አካባቢዎችስ እንደዚህ ከስማርትፎን አጠቃቀም ጋር በተያያዘስ ግንዛቤው አለ? እንደዚህ አይነቶቹን ነገሮች በማሰብ ነው ምናልባት ለሌላ እይታ ለሌላ ገጽታ ነው በሚል ሰው የሚያነሳውና እስቲ እዚህ ላይስ ምንድነው? በጣም ጥሩ ጥያቄ ጠየቀኝ። በጣም አመሰግናለሁ። በዋናነት የኔትወርክን ማስፋፊያ የምናደርግበት በተለይም ኢንተርኔት ዘመኑ የዲጂታል ኢኮኖሚ ነው። ሀገራችንም የተያዘችው የቀረጽነው እንደ ሀገር የቀረጽነው ስትራቴጂ ዲጂታል ኢኮኖሚ ነው። ዲጂታል ኢኮኖሚን ከሚያሳድጉት በዋናነት የጀርባ አጥንቱ ኢንተርኔት ነው። ኢንተርኔት ባልተስፋፋበት ዲጂታል ኢኮኖሚ ብለን ማውራትም አንችልም። ስለዚህ የኢትዮ ቴሌኮም ድርሻ እንደ መንግስት የልማት ድርጅት አንዱ ይህንን የኢኮኖሚ እንቅስቃሴ ማሳለጥ፣ መደገፍ፣ ማፋጠን ይጠበቅበታል የመሰረተ ልማቱን በማስፋት። ስለዚህ ቀደም ብሎ የነበረን የፎርጂ ኔትወርክ በአዲስ አበባ ላይ ሊያውም በአዲስ አበባ ላይ በጣም በውስን ቦታዎች ሆትስፖት የምንላቸው ከፍተኛ ኢንተርኔት ፍላጎት አለ በተባሉበት ቦታዎች ነው የነበረው። ይሄ በፈረንጆቹ አቆጣጠር በ2015 ተግባራዊ የተደረገ ነው የነበረው በጣም በውስን ቦታ። በባለፈው 3 ዓመት በሰራ ነው ስትራቴጂ ግን አሁን በማጠናቀቂያችን አዲስ አበባ ሙሉ ለሙሉ 100% ማለት ነው ፎርጂ ከቨሬጅ ኖሮናል። ከፎርጂ ከቨሬጅ ባሻገር አድቫንስድ ፎርጂ የምንለው የ3G 14 እጥፍ ፍጥነት ያለው ማለት ነው በአዲስ አበባ ላይ ተግባራዊ ያደርገናል። ይሄን ያደረግነው በ2020 ነው። በባለፈው አመት ተግባራዊ ያደርገናል። አሁን ደግሞ ከዚህ ከየካቲት ጀምረን እንዳስተዋላችሁት በ68 ከተሞች ከአዲስ አበባ ውጪ ለኛ
በዚህ በጀት ዓመት በተለይም በባለፈው 3 ዓመት ካደረግነው ኩባንያችን የኔትወርክ ማስፋፊያ በስትራቴጂው ከያዘው እቅድ አንዱ የኔትወርክ ማስፋፊያን ማድረግ ነው። ስለዚህ የተሳካ ስራ ሰርተናል ብለን የምናስበው ገቢያችንም እንዲያድግ ምናልባት ከ2018 አሁን ያጠናቀቅነው የበጀት ዓመት 56.5 ቢሊዮን ገቢ አግኝተን ያጠናቀቅነው። ግን እዚህ ላይ ይሄ አፈጻጸም በእርካታም ነው እንጂ መገለጽ ያለበት በገቢ ብቻ ነው ወይ? ብዙ ጊዜ ትርፋችሁን ስትናገሩ ከትርፉ አኳያ ምን ያህል ተጠቃሚ እንዳለ የሚያመላክት ነገር ሊመስል ይችላል። ግን ከእርካታ አኳያ አሁን ለምሳሌ ከኢንተርኔት ጋር የአንድ ሀገር ኢኮኖሚ ማለት ኢንተርኔት ነው። አሁን ያለው ጉዳይን እያነሳሽው ነበርና የኢንተርኔቱ አንደኛ አስተማማኝ አይደለም። አንድ ነገር ጀምረሽ አያስጨርስም። ከዚያ ባሻገር ደግሞ ከሱ ጋር የተያዙ ችግሮችን ለመፍታት ወደ እናንተ አገልግሎት መስጫ ማዕከላት የሚመጡ አካላት በጣም ሰፊ ውጣ ውረድ ውስጥ ነው የሚገቡት። አንዳንዶቹ ህንፃዎች ራሱ አከራይን ታሳቢ አድርገው አከራይን ነው ተከራይን ሳይሆን አከራይን የተከራይን ደንበኞች ነበር ታሳቢ ማድረግ ሲገባቸው በዚያ መልክ ያሉ አሉና በተለይ የውጭ ኢንቨስተሮች ሲኖሩ የመሰላቸት ከዚያም ደግሞ ገጽታን የማጥፋትና ወደ ሀገራቸው ሲመለሱ እንደዚሁ ለሌሎች ለቱሪዝሙም እንደዚህ ወደ ቤተሰባቸው እንኳን ሲመላለሱ እንደሱ አይነት ነገር ስለሚገጥማቸው በጣም አስቸጋሪና በጣም መሰረታዊ የሆኑ ግን ያላያችኋቸው ቦታዎች ሰፊ ናቸውና እሱን እያጠሩ መሄድ አይሻልም ወይ? በብሩ ብቻ የሆነ ነገር አትራፊነታችሁንና አፈጻጸማችሁ ውጤታማ መሆኑን ለመግለጽ ለምንድን ነው የሚሞክረው? የፎርጂውን ማስፋፊያና ገቢውን ለማያያዝ በምክንያትና በዓላማ የተደረገ ማስፋፊያ ነው፣ ቅንጦትም አይደለም። ኢንተርኔት አሁን ላይ እንደጠቀስከው አሁን ኮንትራዲክት የሚያደርግ ጥያቄ ነው። አንድም የጠየከኝ ለምን ጥራት ላይ ብቻ አትሰሩም? ማስፋፊያው ለምን አላልክም? ግን እዛችሁ ውስጥ ያለችውን ያንተን ብቻ ላይሆን ይችላል፣ የአዳማጮችም ኮንሰርን ሊሆን ስለሚችል በደንብ እንዳፍታታው ብዬ ነው። በመጀመሪያ ኢንተርኔት ሌግዠሪ አይደለም። እንግዲህ ቀደም እኛም ስትራቴጂውን ስንዘረጋው የደንበኞቻችንን ፍላጎት መሰረት አድርጎ ወይም ታሳቢ አድርጎና የቴክኖሎጂውንም አዝማሚያ የኩባንያችን ውስጣዊ ነባራዊ ሁኔታ እንደዚሁም ደግሞ ውጫዊ ነው አጠቃላይ የሀገራችን የኢኮኖሚ እንቅስቃሴ የደንበኞች ስንል ደግሞ የንግድ ተቋማትም አሉ የግለሰቦችም አሉ። እነዚህን ሁሉ ታሳቢ አድርገን ይህን ስትራቴጂ ቀረጽ ነው። በእኛ እምነት አሁንም ደንበኛ ያው ሁልጊዜ ፍላጎቱ እየጨመረ ይሄዳል። ስለዚህ በንጽጽር እውነቱን ለመናገርና በድፍረት የምናገረው ከ3 ዓመት በፊት በዋትስአፕ ስልክ ደውላችሁ ሳይቆራረጥ የምትደውሉበት እኔም እናንተም አልነበረም። ምክንያቱም የተወሰነ ቦታ ብቻ ፎርጂ የነበረበት ነው። አሁን ላይ እኮ አይደለም አዲስ አበባ ከአዲስ አበባ ውጭም 68 ከተሞች የፎርጂ ማስፋፊያ የተደረገባቸው በርካታ ስራዎች በተለይ ለዚህ ምስክር የሚሆኑና በስራችንም እኛ ከኮራንበት አንዱ የኢንተርፕራይዝ ደንበኞቻችን የንግድ ተቋማት እንደ ባንክ ያሉ ገቢዎች፣ ሌሎችም የሀገራችን ኢኮኖሚ የደገፉ የግል ሴክተሩም ጭምር እንቅስቃሴያቸውን የሚያደርጉት ኢንተርኔት ላይ ታግዘው ነው። ምናልባት አሁንም ወደ ሌሎቹ ጥያቄ እመጣለሁ። ኮቪድ የዛሬ ዓመት ሲከሰት ይህን የኢንተርኔት ማስፋፊያ አድርገን ባይሆን ኖሮ በርቀት ላይ ሆነን እንቅስቃሴያችን ተወስኖ ስራዎች እንድናደርግ ብዙ ሀገሮች ኮቪድን የተቋቋሙበት አንድም ኢንተርኔት የተሻለ ፔኔትሬሽን ያላቸው ወይም ተደራሽነት የሆኑና ማህበረሰባቸው ተጠቃሚ የሆነ ነው። በሽፋንም በደንበኛ ቁጥርም ቅድም ለመናገር የሞከርኩት ምናልባት ከ2018 ጀምሮ በሀገራችን ባልታየ መልኩ ይሄ በድፍረት አሁን የምንናገረው ይረሳል። የሰው ልጅ ያው ይረሳል፣ እኔም እናንተም ትረሳላችሁ። ከ40 እስከ 80% ቅናሽ አድርገን ደንበኞች እርካታ ላልከው አንዱ መለኪያው አገልግሎት ደንበኞች ማግኘት የሚችሉበት ማቅረብ አገልግሎቱ እንዲጠቀሙ የሚያስችል ደግሞ ተመጣጣኝ የህብረተሰቡን አቅም ታሳቢ ያደረገ የአገልግሎት ታሪፍ ማውጣት የቻለ እንደሆነ ነው። ስለዚህ የደንበኞች ፍላጎት እያደገ ነው። አዎ ክፍተቶች አሉ። አዎ ይህን ለማሻሻል ግን በርካታ ስራዎች እየሰራን ነው ለማለት ነው። የአገልግሎት ጥራትም ቢሆን አሁንም በንጽጽር ነው ማየት የሚገባል። የደንበኞች ፍላጎትን ለኤክሲድ ለማድረግ ስራዎች እየሰራን ነው። ምንም ስራ አልሰራንም አልተሰራም አላለም እኮ። አሁን ለምሳሌ ምልሽ አሁን እዚሁም ላይ እንዳታስረሳኝ ስላልሽኝ እንደው አገልግሎት መስጫ ተቋቁማችሁ ራሱ ልክ ናቸው። በእርግጥ አሁን አንዳንዶቹ ሁሉንም የህብረተሰብ ክፍል ታሳቢ ያላደረጉ ለአካል ጉዳተኞች የማይመቹ አንዳንዶቹ ስርቻ ውስጥ መንደር ውስጥ ያሉ አስፋልት ላይ ቦታ ሳይጠፋ ለትራንስፖርት ምቹ ቦታ ላይ ያልሆኑም ማት አሉ። በመጀመሪያ ስሜነህ ኩባንያችን መስፈርት አለው። ምን እንላቸዋለን? ፖይንት ኦፍ ሴልስ የምንላቸው የሽያጭ ማዕከላችን በነገራችን ላይ በአሁኑ ሰዓት 417 የሽያጭ ማዕከል
በመላው በሀገሪቱ አለን ማለት ነው። እነዚህ የሽያጭ ማዕከሎች ሲመረጡ ክራይቴሪያ አለው። ምንድነው ደረጃ አላቸው። ግራንድ፣ ሃየር፣ ሚዲየም የምንላቸው ኪዮስክ እያለን በደረጃቸው ነው ኢቫሉዌት ይደረጋሉ። ምን ያህል ደንበኛ ያስተናግዳሉ፣ በምን ያህል ኪሎ ሜትር ከአንደኛው ሽያጭ ማዕከል ከሌላኛው በርቀት ላይ ተቀምጧል። ለደንበኛ ተደራሽ ዋናው ዓላማ ለደንበኛ ተደራሽ ለመሆን ነው። በተለይም ፐርሰናላይዝድ የሆነ የምንለው ደንበኛው የራሱን ፍላጎት ከርቀት ሆኖ የማያገኛቸውን አገልግሎቶች በአካል መጥቶ አገልግሎት ሲወስድ የተሻለ መረጃ እንድንሰጠውና አገልግሎት እንዲወስድ የሚያስችሉ ናቸው። ምናልባት የህዝብ አስተያየት ቀደም ሲል አንድ ያነሳሽው ነገር አለ። አንደኛ ስራዎቹ ከፍተኛ ኢንቨስትመንትን ይጠይቃሉ። እንደገና የቢዝነስ ተቋም ነን የሚልም ነገር ታነሻለሽ። በዚህ በኩል ስለ ቅናሽ የምትናገሪው ነገር አለ እና ይቻላል ወይ እየቀነሱ ነው ወይ ማለት በመቀነስ ውስጥ መወዳደር እነዛን ኢንቨስትመንት ያልሹን ከፍተኛ ኢንቨስትመንት ለመሸፈን ማማለል ሳይሆን ገንዘብ እየቀነሱ የሰዎችን ቁጥር የደንበኞችን ቁጥር ማብዛት ሳይሆን ጥራት ያለው አገልግሎት አግኝተው በደንብ ቢዝነሳቸውን ራን ማድረግ የሚችሉ ምናልባት የህዝብ አስተያየት መሰብሰብ የምትችሉ ከሆነ እንደው እንደ ግለሰብም በተለይ ቀደም ሲል ባንኮችን ማንስተይ ስለነበር ባንክ ላይ በቀን ውስጥ 2-3 ኔትወርክ የለንም። አሁንማ በነገር አንዳንድ ጊዜ እንዴት አርጋችሁ እንደምትፈቱት እኔ አላቅም። ብዙዎች ምናልባት የራሳቸውንም ችግር ጭምር ሳይቀር የኢንተርኔት ችግር በሚል ብዙ በርካታ አገልግሎት ሰጪ ተቋማት የሆነ ነገር የሚያዋክቡትም ነገር አለ። ይሄም እንግዲህ እኛ ስንሰማ ከናንተም ጋር ያይዘን እናንተ ላይ ልንፈርድ ስለምንችል የህብረተሰቡን ስሜት የተቋማትን ስሜት ማጥናት የሚያስፈልግ ይመስለኛል። በዚህ መንገድ አይታችሁታል? ትክክል። ጥሩ ጥያቄ ጠየቀኝ ስሜነህ ሀገር። ምናልባት የንግድ ተቋማትም አንዳንዴ በእኛ ሲያሳብቡ የኛው ደንበኞች ናቸው፣ ግን ደግሞ እውነት ነው ይከፋናል። በምንድን ነው የሚከፋን? አንዳንድ ጊዜ ምን ይሆናል ቢሮአችን ያለ ሎካል ኤሪያ ኔትወርክ ምንለው አለ አይደል የምትዘረጉት እሱ ተነቅሏል። ከዛ ለደንበኞች አገልግሎት የለም ኢንተርኔት ተቋርጧል ይባላል። ብስጭት ያደርገናል። እኛ ከዚህ ሆነን ደግሞ ሁሉም የኢንተርፕራይዝ ደንበኞቻችን ለምሳሌ አሁን ያለውት ሚዲያ ስለሆነ ሚዲያ እናንሳ። ሚዲያዎቻችን ጠቅላላ ለምሳሌ ቬሪ ክሪቲካል ከሚባሉ ደንበኞቻችን ናቸው ሁሉም ሚዲያ ተቋማት ኦል። ስለዚህ 24/7 ሞኒተር ይደረጋሉ። ሰርቪሳቸው አለ የለም እና አንዳንድ ጊዜ ፍሬ ስፒዱ ቀነሰብን ወይም አልሰራም ስትሉ እያየሁት ነው አለ የገጠማችሁትን ነገር እውነቱን ተናገሩ ላለው ብዙ ጊዜ ሚዲያም ላይ ባንኮች ራሳቸውን የቻለ አንድ እንትን ያላቸው በአደረጃጀትም እንደዛ ናቸው። የገቨርንመንት ተቋማት ለብቻቸው ናቸው፣ ለብቻ ክትትል የሚደረግባቸው። ለዚህ የንግድ ተቋማቶቻችን በጠቅላላ አንደኛ ደንበኞቻችን ሁሉም ደንበኞቻችን አገልግሎት እንዲያገኙ ሳይቆራረጥ እንፈልጋለን። የኛም ፍላጎት ነው የእናንተም ነው እንደዛው። ደንበኞቻችን ሳናረካ እንዳልኩ ገቢ ማሳደግ ኩባንያ መቀጠል የሚባል ነገር የለም። ደንበኞቻችን የኛ ህልውናዎችን ናቸው እንደ ቢዝነስ ተቋም ቅድም እንዳልከው። ግን ማሳበብ አለ ምንም ጥርጥር የሌለው። አንዳንድ ጊዜ ዳታ ሴንተራቸው ውስጥ ችግር ተፈጥሮ ሊሆን ይችላል። አሁን ምን እያደረገን ያለ ነው? ሁሉንም የኢንተርፕራይዝ ደንበኞቻችን አሁን ባወጣነው እቅድ ከዚህ ቀደም እናደርጋለን በተሻለ መልኩ እየሄድን ኮንሰልት የማድረግ አንዳንዶቹ ለምን ይፈጠራል መሰለ በተለይ የንግድ ተቋማት ሪደንደንሲ እንዲኖራቸው ድግግሞሽ የምንለው ባካፕ የምንለው ማለት ነው። አንደኛው የሚመጣው መስመር በተለያየ ምክንያት ይቆረጣል። በዚህ አጋጣሚ ቴሌኮም የሚቋረጠው በእኛ ውስጥ አሰራር ብቻ አይደለም። አንዳንዴ መንገድ እየተሰራ ሊሆን ይችላል፣ ልማት እየተከናወነ ፋይበር ይቆረጣል። ስለዚህ እስከሚጠገን ድረስ ይቋረጥባቸው። ስለዚህ ሌላ ሪደንደንሲ እንዲኖራቸው በተለይ በባለፈው ቅድምም እንዳላነሳው ተያያዥ ጥያቄ ቅናሽ እያደረጋችሁ ገቢ ማሳደግ ይቻላል ወይ? እዛ አንደኛው የዋና ስራ አስፈጻሚ ቻሌንጅ እና ስራ እሱ ነው። ደንበኞች ጥራት ያለው አገልግሎት በጣም በተመጣጣኝ ወይም ደግሞ እንደውም ርካሽ በተባለ ዋጋ ቢያገኙ ደስ ይላቸዋል። ኢንቨስተሩ ደግሞ ወይም ደግሞ ባለቤት ደግሞ ትርፋማ መሆን ይፈልጋል አይደለ? ዋና የምትላቸው የአንድ ተቋም ባለድርሻ አካላት ማለት ነው። በዚህ ውስጥ ደግሞ ዋና የምትላቸው ሌላ ባለድርሻ አካላት ሰራተኞች ናቸው። ሰራተኞች ደግሞ ጥሩ ክፍያ እንዲፈጸምላቸው ይፈልጋሉ አይደለ? ስለዚህ እንዴት ነው ይሄንን አቻችሎ አጣጥሞ እነዚህን ፍላጎቶች አጣጥሞ ኩባንያ ቀጣይ እንዲሁ ማድረግ የሚቻለው? ይሄንን ማጣጣም ካልቻለ አንድ መሪ ወይም እንደ ኢትዮ ቴሌኮም የልማት ድርጅት የቢዝነስ ተቋም በበጀት የሚተዳደር አይደለም። ገቢ ማምጣት አለበት፣ ዲቪደንድ መክፈል አለበት፣ ፈሰስ ማድረግ አለበት አይደል? ታክስ ይከፍላል። ስለዚህ ምን መሆን አለበት ማለት ነው? ተርፋማነቱን እያረጋገጠ ደንበኞችንም እያረካ በውስጡ የያዛቸውንም ሰራተኞች ደግሞ ተመጣጣኝ ደሞዝ ወይም ክፍያ እየፈጸመ መቀጠል መቻል አለበት። የማንኛውም ይመስለኛል የቢዝነስ ተቋም የአንድ ሲኢኦ ዋና ስራ አስፈጻሚ ዋናው ስራና
ፈታኙ ወይም ቻሌንጁ ይሄ ነው ብዬ አስባለሁ። እስካሁን በመጣንበት ሂደት ይህንን ለማጣጣም ለማቻቻል ችለናል ብዬ አስባለሁ። ለመቋቋም ካስቻለን አንዱ ይሄ ነው። ብሮድባንድ ላይ ቅናሽ በማድረጋችን አሁን ብዙ ባንኮቻችን ምን ያደርጋሉ? ባካፕ ይወስዳሉ። አንድ መስመር ሳይሆን ሁለት ባካፕ ይወስዳሉ። ወይም ሰርቪስ ሌቭል አግሪመንት የምንለው አገልግሎት እንዳይቋረጥባቸው ሌላኛውን መስመር እንዘረጋላቸዋለን ማለት ነው። ለሱ አስፈላጊውን ክፍያ ከፍለው ለዛም በጣም ውድ ስለነበርን ከዚህ ቀደም አይወስዱም ነበር። አሁን እየወሰዱ ናቸው። የመቆራረጡ ነገር አስተውላችሁት እንደሆነ እንደው እውነታውን ለመነጋገር ቀደም ካለው ጊዜ በንጽጽር አሁን ብናየው በጣም የተሻለ ነው። በአንድ ዝም ብሎ ለሰው ለማሳየት ቀን በቀን መቼም መንገድ አይሰራም፣ ቀን በቀን ፋይበር አይቆረጥም፣ ቀን በቀን አይሰረቅም። ነገር ግን እሱን ሁሉ ከግምት ውስጥ ከተን ህብረተሰቡ ምናልባት በስፋት የሚገለገለው ባንክ አካባቢ ላይ ስለሆነ ኤቲኤም ላይ ስለሆነ ባንኮች በቀን ከ6 እስከ 7 ጊዜ በላይ የኢንተርኔትን መጥፋትን በምክንያትነት ቢያነሱ የናንተ ነው ብሎ መውሰድ አይቻልም። 100% በማስረጃ ስለዚህ አንዳንዱ የእውቀት ያቅሙን ችግር እናንተ ላይ አይ በሪፖርት ማውጣት መስጠት እንችላለን። በመጀመሪያ በፍጹም የባንኮች ቨሪ ክሪቲካል ከስተመር ከሚባሉት ውስጥ ናቸው እና 24 ሰዓት ሞኒተር የሚያደርግ ቲም አለ። ፈጽሞ እነሱ ሳያዩት ነው ችግሩን ለመፍታት አሁን ላይ አሁንም መሰረተ ልማት ላልከው ለምሳሌ መንግስት የተያዙ 74 ፕሮጀክቶች በሀገሪቱ ጠቅላላ አሉ። እዚህ በመንገድ ልማት እየተደረገ ያለ እነሱ ምንድነው የምናደርገው? ግን ይሄ በቃ የዕለት ተዕለት ምክንያት አይሆንም። ምክንያቱም ብዙ ጊዜ የሚማረረው ሰው እዚህ አካባቢ ላይ ስለሆነ አብዛኛው ማህበረሰብ ግልጋሎት የሚፈልግበት ቦታ ላይ ሽማግሌዎቹም ለምደውታል። በቃ በኢንተርኔት የለም አሉ ሰደዱን የሚል ነገር አለና እኔ በዚህ አጋጣሚ እንደውም የኢንተርፕራይዝ ደንበኞችን እባካችሁ በእኛ ባታሳብቡ ደስ ይለናል። እንደምታውቁት ከፍተኛ ጥረት እያደረግን ነው ፍላጎታችሁን ለማርካት። ሰርቪስ ሌቭል አግሪመንት አዲስ ያመጣ ነው። ከዚህ ቀደም ያልነበረው በጣም ስትወተውቱኝ የነበረ እኔ ስመጣ አካባቢ ታስታውሳላችሁ። እሱን አገልግሎት ተግባራዊ አድርገናል። ይሄንን ተገዝታችሁ ባካፕ ተጠቅማችሁ ፎርጂም ለባካፕ አሁን እየገዛችሁ ናችሁ ያላችሁት። ስለዚህ የራሳቸውን የብቃት ጉዳይ በእናንተ ላይ ያላኩ ነው። ያው እሱ ለማለት በነገራችን ላይ ሳትከፊ ማስታወቂያም ሰርተሻል። የራስሽን ካሜራ እያየሽ እንትን አንድ ጥናት ሳይ በወር እስከ 109 ጊዜ አላስፈላጊ ወይም ደንበኛው ከፍላጎቱ ውጪ ቴክስት ሜሴጅ ወይም የጽሁፍ መልእክት የሚገባባትና ደንበኞች ላይ በሜሴጅ የሚፈነጭባት ሀገር ብትሆን ኢትዮጵያ የመጀመሪያዋ ነች የሚል የዚህ ትሩ ኮለር ኩባንያ ያወጣው ጥናት ነው እኔ አይደለሁም ያልኩትና ምን አገባን ቴሌኮም ጋር አልተዋልንም። ይሄን ስልክ ሳወጣ እኔና ኢትዮ ቴሌኮም እንጂ ውል ያለን አንድ ሶስተኛ ወገን መጥቶ ይሄንን ተከተለኝ ይሄን እንዲያረግልሃለሁ እዚህ በፍቅር እዚህ በኳስ ይቻላል ማለት ሰው እኮ ነፃነት ፕራይቬሲ የሚባል ነገር አለ። ሌሊትም ቀንም ለምን ተብሎ ነው። ምክንያቱም አንድ ሰው በጣም ኮንሰንትሬት አድርጎ ስራ እየሰራ እዚህ ጋር የስራ እየመሰለው ሲያይ ከሀሳቡ ይዛነፋልና ልክ ነው። ይሄ ምንድን ነው ምክንያቱ? የደንበኞችን ፍላጎት ተጻሯል። ልክ አሁን ስሜና እንዳልከው ብዙዎቹን ዘግተን ነበር። ከዛ ደግሞ ማሻሻያዎችን አድርገን እንደገናም ደግሞ አገልግሎቱ እንዲቀጥል አድርገናል። በሁለት እንለያቸው። በልክ ኤስኤምኤስ የምንላቸው ለሰፊው ለሁሉም ደንበኞቻችን የምናስተላልፈው ሁሉንም ማህበረሰብ የሚወክል ከመንግስታዊ ተቋማት የሁሉንም አይደለም ደግሞ ሁሉንም አይደለም። በነገራችን ላይ በርካታ በየቀኑ ይመጣል ብሮድካስት እንድናደርግ ኤስኤምኤስ ይመጣል አጭር መልእክት። ነገር ግን ሁሉንም ፈቅደንም አናቅም። የመንግስት ተቋማትንም ጨምሮ አይተን በተለይ አሁን የሚደራረቡ ጊዜ ይፈጠራሉ። አንዳንድ ጊዜ ደንበኞቻችንን ያሰለችብናል። ስለዚህ አሁን ልክ ስሜነ እንዳልከው ማለት ነው ከሚመጡ ምናልባት በርካታዎቹ አፕሩቭ አይደረጉም ወይም አንፈቅዳቸውም። በርካታዎቹ ይሄ ኢቭን የገቨርንመንት ተቋምም ሆኖ ማለት ነው በዚህ ምክንያት እንላለን። አንደኛው ነው። ሌላኛው ብሮድካስት ማድረግ ሲፈልጉ ተቋማት ከፍለው ሲያደርጉ እንዴት ነው የሚሆነው? ለራሳቸው ደንበኞች እነዚህ የኔ ደንበኞች ናቸው ኃላፊነት ወስዳለሁ ቁጥራቸውን አግሪመንት አላቸው ከኔ ጋር ብሎ ብሮድካስት እንዲደረግለት ሲፈልግ የራሱ ደንበኞች ለሆኑ ይደረጋል። ሁለተኛው ይሄ ነው። ሌላኛው ግን ከኛ ጋር በንግድ ትስስር ያለን ወይም እነሱን ነው ፎከስ ያደረገው ግልጽ ለማድረግ ስለፈለኩኝ ነው። አሁን ከነሱ ጋር ባለን ግን ደንበኞች አንደኛ ምንድነው ያደረግነው የነበረው ይሄንን ሰርቪስ አገልግሎት የሚሰጠውን ፕላትፎርም በማሻሻል አገልግሎቱን ሲፈልጉ ኦኬ እንዲሉ ሲወጡ ደግሞ ስቶፕ ማለት እንዲችሉ ይሄ ተደርጓል። ነገር ግን በመሀል በተፈጠረው እንግዲህ ደንበኛ ወይም ባለማወቅ ሁለተኛም ደግሞ ፓርትነሩ አንዳንድ ጊዜም አላስፈላጊ መረጃዎችን በመላክ አቢዩዝ እንደተደረገ እኛም ኖቲስ አድርገናል። ስለዚህ በውላችን መሰረት እርምጃ ወሰድንባቸው በርካቶች አሉ።
አሁንም ላይ ካያችሁት ያቺ የመጀመሪያዋ መልእክትስ ነው የምልሽ ወይ መጀመሪያ በቴሌቪዥን ማስታወቂያቸውን ሰርተው ነው እኔ ላይ እሱን የከለከል ነው ቀደም ብሎ የነበረው የመጀመሪያዋ መልእክት እኔን ረብሻኛለች ነው አንደርስታንድ አድርገን እሱን ነው ቢዝነስ ሮላችንም ላይ ያስተካከልነውና ያስወጣነው አንዱ እሱ ነው። እዚህ ደንበኞቻቸው ራሳቸው ማፍራት አለባቸው ነው። ራሳቸው አፍርተው ደንበኛው ፈቃደኛ ሲሆን ኮንሰንቱ እንደውም ያስገደድነው ሁሉም ተጨማሪ ሴት የምንለው ይሄ እንግዲህ አገልግሎት ሁሉም አይጠቅምም አይደለም። አላማው የነበረው በመረጃ የበለጸገ ማህበረሰብ መፍጠር ነው። ቅድም እንዳልከው አዌርነስ መፍጠር ነው። ግን አንዳንድ ጊዜ ደግሞ ይዘቱ ራሱ ምንም ጠቃሚ የሌለው ጥቆማ ስትልኩልን እንደዚህ ብለው ልከውልናል ብለው በሶሻል ሚዲያም በተለያየ በእኛ ቻናል እኛን በሚያገኙበት ደንበኞች ይልኩልናል። መረጃውን ቼክ እናደርጋለን። ቼክ ካደረግን በኋላ በአብዛኞቹ የተዘጓሉ። አሁን ላይ እንደገና ደግሞ ቢዝነስ ሩል አለ እንደገና እየተፈተሽ ነው። በዛም ምክንያት አብዛኞቹ ሁሉም ማለት ይቻላል ኦልሞስት አብዛኞቹ አሁን አገልግሎት የሰጡ አይደለም። ያ የሆነበት ምክንያት የቢዝነስ ሩሉን በድጋሚ እንፈተሸው እስቲ ሞር ታይት እንድናደርገውና ደንበኛ ፈቃዱ ላይ ብቻ የተመሰረተ መሆን የሚችልበት ክፍተቶችም ካሉ በሲስተምም በአሰራር ስርዓትም መታረም ያለባቸው ካሉ ብለን በርካታዎቹ ኦልሞስት የሉም። አሁን እዚሁ ላይ ልጨምርልሽና ለምሳሌ አንዳንዶቹ ደንበኛው በሁለት መልኩ ነው የሚዘረፈው ማለት ያለ አግባብ እንደዚህ ሀሳቡን ጊዜውን አይምሮውን መሰረቁ እንደተጠበቀ ሆኖ አንዳንዶቹ በተለይ ይሄ ከሎተሪ ጋር በተያያዘ አይነት ነገር እንትን የሚሉት ሲጀመር ከናንተ ጋር ሲዋሉ እንደው ቢያንስ ከደንበኛችሁ ውጪ የራሳችሁ የሕግና የአሰራር ስርዓት ላይ ከናንተ ውጪ በሶስተኛ ወገን መዋል እንደማይችል ተጠቅሷልና እንደው ግን ቢያንስ አሁን ምን ያደርጋሉ መሰለሽ አሁን አንዳንድ እኔ ከደረሱኝ አስተያየቶች ለምሳሌ ልክ እንደ ሎተሪ እጣው በወጣበት በዚህ ቀን ይሄ ይከፈልሃል በዚህ ቀን ይሄ ይሰጣል በሰው ስልክ ከሆነ ደግሞ ምናምን የሚል ህግ የላቸውም። ከዛ አንድ ሰው እዛ ላይ የተባለውን ነገር ሞልቶ ሲደርሰው ሲሄድ ሲም ካርዱ ባንተ አልወጣም አንድ መያዣ መንገዳቸው ነው። ሁለተኛ ቀን አሳልፋል በአንድ ቀን ውስጥ በሶስት ቀን ውስጥ መተ መቀበል ነበረብህ የሚል በስነ ልቦናም በመሳሰሉትም ጫና የሚያደርግ ነውና እንዲህ አይነት ነገር እናንተ ጋር እውነቱን ለመናገር ይሄ በርካታ ኤግዛክትሊ ይሄኛው ባይደርሰኝም ሌሎች ደርሰውናል። የደረሱን ስትልኩልን እናመሰግናለን እያልን ወዲያው ነው እንደውም የምንዘጋውና አሁን ያደረግነው በጥቂቶች ያጠፉ ስላሉ የሁሉንም መፈተሽ ስላለበት እየፈተሽነን ያለ ነው። በዚህ አጋጣሚ ደንበኞቻችን በዚህ አገልግሎት ምክንያት የገጠማቸው እንግልትም ሆነ አላስፈላጊ በሂሳብም ላይ ለደረሰባቸው ምናልባት ኦቨርቻርጅም ተደርገው ከሆነ በአገልግሎቱ ምክንያት ይቅርታ ነው የምንጠይቀው። ስለዚህ ሲስተሙን እያሻሽለን ያለ ነው። ቢሆን ለሁላችንም ለማህበረሰባችን አላማው አሁንም ቅድም እንዳልኩ ነው። ሁሉም ነገር እንግዲህ አላማ ሲስት ቴክኖሎጂ እንዳልነው ይጠቅመናል ብለናል ቅድም አይደለ? በዲጂታል ዘመን እና በዲጂታል ኢኮኖሚ ዘመን ቴክኖሎጂውን በአግባቡ ሳንጠቀምበት አቢዩዝ አድርገን በራሳችን ላይ በማህበረሰብ ላይ ጉዳት ልናመጣ እንችላለን። ያ ጉዳት ይመጣል ብለን ደግሞ ቴክኖሎጂን አባንደን ማድረግ ትክክል ነው ብያለሁ። ምን ሆነ መሰለሻ ሲያተርፍ ነው። ለምሳሌ 994ታችሁ የናንተ ይሄን ቅሬታ እንግዲህ የናንተው አካል የሆነ ሰው ባጠናው ጥናት ላይ ወይም ለአንድ ሚዲያ በሰጠው እንትን ላይ ነው የሰማሁትና ይሄን ቅሬታ በማስተናገድ በሰው ኃይል በጊዜና በሲስተም ኢንቨስት የምታደርጉት በጣም በልጦ ይገኛል። ስለዚህ ይሄ ከሆነ እንዴት ህብረተሰብም እየተበሳጨ እየተሰቃየ ኢትዮ ቴሌኮምም በሰው ሀብቱ በጊዜው በመናምኑ እየከሰረ ይሄ ከሆነ እናንተ ውስጥ በራሱ በኮሚሽን ከነዚህ አካላት ጋር የሚሰሩ ኃይሎች ሊኖሩ እንደሚችሉ ይገመታል የሚል መደምደሚያ ላይ የደረሱ አካላት አሉና እንዲህ አይነት ነገሮችን እያየሽ ነው ምልሽ ትልቅ መስሪያ ቤት ነው እንግዲህ ገና በመሻሻል እያየሹ ያለ ነው። እንዲህ ሲወጣ ሲወርድ ለአንድ ቡድን አካላት ሲሰራ የነበረ በጣም ሲቦጦቦጥ የነበረ እንትን ስለሆነ እሱን ከማስተካከልም ጋር ያኛው የቀደመው ኔትወርክ በዚህ መስመር አለው የሚባል ነገር ይነሳል። ይስ በመሰለኝ ምንም ነገር መናገር አልፈልግም። ያው ሴክተሩም ምንድነው ዳታ ኢንፎርምድ በመረጃ ላይ የተመሰረተ ነው። አሁን ለሰራተኞቻችንም ነገሩኝ ወይም ለሳምበዲ የነገረም ውስጥ የነገረም ቶፕ ኮል ሪዝን ይባላል። ሁሉ ጊዜ 994 በዚህ አጋጣሚ ምናልባት እንግዲህ 994 ላይ በቀን 2 ሚሊዮን ጥሪ እናስተናግዳለን። በቀን 2 ሚሊዮን። ስለዚህ ከዚህ ከሚቀርቡልን ከ2 ሚሊዮን ጥሪዎች ከፍተኛውን ይዘው 10 ደግሞ ቶፕ ኮል ሪዝን ተብሎ ይወጣሉ። እነዚህ የሚወጡት ቅድም እንዳልኩ አንደኛው ያስቀመጥ ነው። በተለይ ባለፈው 3 አመት ኮንቲኒየስ ኢንክሪመንታል ኢምፕሩቭመንት ቀጣይነት ያለው ማሻሻያ ማለት ነው እያደረግነን ያለ ነው። ይሄን ስናደርግ አንደኛ ከእናንተ ከደንበኞቻችን ግብአት እንወስዳለን። ሌላኛው ግብአት ከምንወስድባቸው የሶሻል ሚዲያዎቻችን አሉ። እንደምታውቀው ትዊተር፣ ፌስቡክ አለ። ከ994 ባሻገር የ994 የሚስተናገደው ጥሪ ምንድነው ተብሎ ይወጣል።
በምን ጉዳይ ላይ ነው ደንበኞች በተደጋጋሚ ጥያቄ ማብራሪያ እያቀረቡ ያሉት ተብሎ ይወጣል። አንደኛው የነበረው በዚህ በቅድም የጠቀስከው ስሜነ በሾርት ነምበር እውነት ነው። አሁን ሰሞኑን ብናየው ለምሳሌ ደግሞ የለም ኦልሞስት ለምን በቅርቡ ማለት ነው ለምን የቢዝነስ ሩሉ ላይ ማሻሻያ እያደረግን ነው። ያው ፓርትነሮቻችን ያስቀይማል። አዎ ነገር ግን ደግሞ እንዳልከው ደግሞ አገልግሎቱ የተዘረጋው ለሁሉም ማህበረሰብ ጠቀሜታ እንጂ ወይም እንዳልኩ በኢንፎርሜሽን የበለጸገ ማህበረሰብ እንገነባለን እያለን እያማረረን በተለይ በዚህ ጉዳይ ላይ ለሚፈጠር ችግር የመጀመሪያ ተጎጂ የሚሆነው ኢትዮ ቴሌኮም ነው። ለምን ደንበኞቹ ይማረሩበታል። በአንድ በኩል ደንበኞቹን ለማርካት ብሎ ማስፋፊያ እየሰራ ቅናሽ እያደረገ ሌሎች ስራዎችን ሲሰራ በዚህ በኩል የሚያፈርስ ነገር ካለ አደገኛ ነው። ስለዚህ ይሄ እንዴት ሊከሰት ቻለ? ሲስተም ነው ወይ ክፍተቱን የፈጠረው? ሁሉም አንድን ችግር በቼ አንድ ቡሌት ፕሩፍ የሆነ አንድ ብቻ መፍትሄ አይኖረውም አይደል? ስለዚህ የአሰራር ክፍተት ከሆነ የአሰራር ክፍተቱን ማሻሻል የኮንትራክት ችግር ከሆነ ሲስተም ላይ ከሆነ ደግሞ በሲስተም እንዴት አድርገን ደግሞ ይሄን መቆጣጠር እንችላለን የሚለው 360 ነው የምንለው አይደለ? ሁሉንም ያማከለ ሶሉሽን ለመስጠት ለጊዜው እዛ ላይ እየሰራን ያለ ነው ማለት ነው። ቅሬታው ግን ትክክል ነው፣ ተገቢ ነው፣ ምንም የሚካድ አይደለም። ከሽያጩ ጋር ከሪፎርሙ ጋር ተያይዞ ሰፊ ስጋት አለ። ብዙ ቁጥር ያለው ሰራተኛ ነው ያለውና አንድ እነሱ ሁለት ከሌላም በኩል የሚመጣውስ ደግሞ አሁን እንዳያስኮብልላችሁባችሁ ይሄ ማአት የለፋችሁበት ኢንቨስት የተደረገበት ብዙ እውቀት ያለው ሰራተኛ አለ። ከውጭ የሚመጣው ደግሞ የተሻለ ክፍያ ምናምን አድርጎ አንዳንድ ጊዜ ክፍያ የኛ ሀገር ኑሮ አስቸጋሪ ስለሆነ ላሳደገኝ ላስተማረኝ ተቋም የሚል ነገር ብዙ ሰዎች ላይ ስለማይስተዋል እነሱን ሰዎችስ ለመያዝ ምንድነው እየሰራችሁ ያላችሁት? ሌላውስ እንዳይራገፍ እዚህ ላይ ሀሳብ ስጭበት። ኩባንያችን በባለፈው 3 ዓመት ካደረጋቸውና መሰረታዊ ለውጥ አምጥተናል በተለይ በማኔጅመንት አቅም ብለን በሰራተኞቻችንም የማስፈጸም አቅም እንደ ትልቅ እንትን የምንወስደው ነው ማለት ነው። መሻሻል አሁንም የምንቀጥልበት ማለት ነው። ከዚህ ጋር ተያይዞ ደንበኞች ብቻ አይደለም ይሄዳሉ ብለን የምናስበው በተወሰነ ደረጃ የተሻለ አገልግሎት ፈልገው ይሄዳሉ። እኛም የተሻለ አገልግሎት ለመስጠት እንግዲህ በዚህ ፍጭት ውስጥ እንዳልከው አንደኛው የሚሆነው የፕራይስ ዋር ምንለው ይመጣል። ከዛ ቀጥሎ ደግሞ ምን ይመጣል? ደንበኛ መውሰድ ብቻ አይደለም ሰራተኛ ሲመጣ ደግሞ እንደምታውቀው ሀገር ውስጥ በቴሌኮም ዘርፍ ያለው ባለሙያ ኢትዮ ቴሌኮም ውስጥ ነው። ምክንያቱም አንድ ተቋም ያለው ኢትዮ ቴሌኮም ነው። ስለዚህ ከኢትዮ ቴሌኮም ቢወስዱ የሚደንቅ ነገር አይደለም። እኛ ምንድነው ከኛ የሚጠበቀው? ኤምፕሎይ ሪቴንሽን ስትራቴጂ ቀርጸን እሱን ተግባራዊ ማድረግ። ሁሉንም ሪቴን ለማድረግ እንሰራለን ወይ? ማንን ሪቴን እናደርጋለን? እንዴትስ ሪቴን እናድርገው? በምን ሪቴን እናድርገው የሚለው ወሳኝ ነው። በዛ ላይ እየሰራ ነው። ምናልባት በዚህ አጋጣሚ ካደረግናቸው ለውጦች ሰሞኑን ከዚህ ከሐምሌ ጀምሮ ተግባራዊ ያደረገ የደሞዝ ስኬላችንን አሻሽለናል። ተግባራዊ ተደርጓል። በዚህ ወር ጀምሮ ክፍያ መፈጸም ጀምሯል ማለት ነው በተሻሻለው ደሞዝና ጥቅማ ጥቅም መሰረት። ግን ይሄ ብቻ በቂ አይደለም። ራሱን የቻለ ደግሞ ሌላም ተጓዳኝ የኢምፕሎይ ሪቴንሽን የሰራተኛን ማቆያ ስትራቴጂያችንን መተግበር ይኖርብናል። ይሄ ሌላኛው ፈተና ነው የሚሆነው ማለት ነው። በዚህ ሁሉ ሂደት ውስጥ ግን እኔ ሰራተኞቼን ማመሰግነው ልጆቼ ነው የምላቸው ክሊር እንዲሆን ብዬ ነው ለአድማጮቻችንም። ይሄ ሁሉ ሪፎርም ይካሄዳል እየተባለ ብዙ ድምጽ አለለውም እኔ ኖይዝ ባለበት ፎከስድ ሆኖ ሰርቶ ደግሞ ያስቀመጠውን ታርጌት አንድ ተቋም የሚለካው ምን አቅዶ ነበረ እቅዱን አሳካ ወይ? አንደኛው መለኪያው እሱ ነው። መቼም ዝም ብለን በስሜት ተነስተን ይሄ ለምን ያህል ሆነ ምንድነው አላማው ምንድነው የተቋቋመበት አላማ ምንድነው ከተቋቋመበት አላማ አንፃርስ ምን እየሰራ ነው? ጆሮ ዳባ ልበስ ብሎ የደንበኞችን ጥያቄና የሰራተኞችን ጥያቄ ሳይሰማ ቁጭ ብሏል ወይስ ጥያቄዎችን እየሰማ ምላሽ ለመስጠት ጥረት እያደረገ ነው? ከጥረት ባሻገርስ ምን ለማሳካት ግቦችን አስቀምጧል? ስትራቴጂው ግቦችን አስቀምጧል። ግቦቻችንን መሰረት አድርገን ደግሞ አፈጻጸማችንን ለክተናል። ስለዚህ በባለፉት እንግዲህ 3 ዓመት በየአመቱ ከ100% በላይ በዚህ አመት በደንበኛም በገቢም በሁሉም ከ100 በላይ እቅዳችን አሳክተን በተለይ ደግሞ በዚህ አመት ከፍተኛ የሆነ ክራይሲስ የገጠመበት እንደ ተቋም ብቻ ሳይሆን እንደ ሀገርም ኢትዮ ቴሌኮም በነገራችን ላይ 100% እቅዱን ባያሳካ 1 ሚሊዮን ሪዝን አለው ኤክስኪዩዝ የሚያቀርበው ከሱ አቅም በላይ ሆነ የጸጥታ ችግር በየቦታው ያሉ ብዙ እነዚህ ሰራተኞች ስለ እውነት ለመናገር እዚህ ድረስ መጥተው እኛ ጋር ቅሬታ ሲያቀርቡ የነበሩ አካላት አሉ። በጣም የተማረሩ በተለይ አሽከርካሪዎችና ጥበቃ ሰራተኞችን በተመለከተ ከዚህ ከኤጀንሲ ጋር በተያያዘ አሁን አንድ ሚዲያ ላይ ስመለከት አንቺ እነዚህን አካላት ልክ እንደ ራስሽ ሰራተኞች ወይም እንደ ኢትዮ ቴሌኮም ባልደረባ ነው የምትቆጥሪያቸው። ግን ደሞዝ የሚከፍላቸው አካል ያ ኤጀንሲ ነው።
ልክ ከናንተ ጥበቃ ሰራተኞች እኩል ደሞዝ አይከፈላቸውም ወይ ይዘገያል ወይ ምን። በዚያ ላይ ደግሞ ያ የተባለው ጉልበት ብዝበዛው ፐርሰንቱ እንደተጠበቀው ነውና በየትኛው ተነሳሽነት የናንተን ኦፕቲክስ ሊጠብቅልሽ ነው? ከፈለገ እንደውም አብሮ ተባብሮ ሊሰርቀው ካልሆነ በስተቀር እንጂ ሰው ሀብት አስተዳደራችሁ ላይ የባለፈው ዓመት በጀት ዓመታችሁ ይመስለኛል ወደ 100 ሚሊዮን ብር የከሰራችሁት ከዚህ ከስርቆትና መልሶ እሱን ለመገንባት በተደረገ ጥረት ነውና እዚህ ጉዳይ ላይ የሆነ ነገር ማየት ካልቻላችሁ በኤጀንሲዎች እየተበዘበዙ ያሉ አካላት አጠገቡ ያለ አንድ ሰው በሰዓቱ ደሞዙን እየተቀበለ እዚህ ጋር ያለው ደግሞ በሰዓቱ መዘረፉ ሳያንስ በሰዓቱ ሳይቀበል እየቀረ አብረው እነዚህን አካላት አንዱ ሌባ አንዱ ዘበኛ ማለት እኮ ነው። እኩል መስሪያ ቤት ሊጠብቁ እኩል የማያገኙ በተመሳሳይ አሽከርካሪዎችን ፊልድ ሲወጡ አንዱ ምናምን ፐርሰንት ለኤጀንሲ እየሰጠ አንዱ ደሞዙን እየበላ እነዛን ሙያተኞች ይዞ ለሚሄዱት ሙያተኞች በራሱ የመተባበር የተነሳሽነት እንትኑን ምስቅልቅል ውስጥ የሚከተው ነውና ሰው ሀብት አስተዳደሩ ላይ በተለይ ከስትራቴጂክ እቅዱ ጋር ምንድነው ያሰባችሁት? ከኤጀንሲ ሰራተኞች ጋር በተያያዘ ለተነሳው ጥያቄ እንደዚሁም ከጥበቃ ሰራተኞች ጋር እንዳልከው ነው። በጣም በርካታ ሰራተኞች አላችሁ። እንግዲህ በድምሩ ወደ 34000 ገደማ ደርሰናል። ኮንትራትና ቋሚ ተደምሮ ማለት ነው። እንዴት ነው ከሪፎርሙ ጋር የምትቀጥሉት የሚለው ቅድም የተነሳው ጥያቄ ይሄ ተጨምሮ ደግሞ የኤጀንሲ ሰራተኞቻችን በኤጀንሲ በኩል ደግሞ ሰርቭ የሚያደርጉንም መሰረታዊ ጥያቄያቸው ኢትዮ ቴሌኮም በቀጥታ ኢትዮ ቴሌኮም ጋር እንሆን ኤጀንሲው ጋር እንሆን ነው። ለተቋሙ ፈታኝ የሆነበት አሁንም ያለው ሰራተኛ በርካታ ነው። እንደገና ተጨማሪ ሪፎርም እየመጣ ተጨማሪ ሰራተኛ ማስተናገድ ከባለፈው አመት ጀምሮ በርካታ የስራ ክፍሎች ተጨማሪ የሰው ኃይል ቅጥር ጠይቀው ራሱ አልተፈቀደም። የከለከልንበት ምክንያት ውስጥ ያለውን ሰራተኛ ውጤታማ ለማድረግ ፕሮዳክቲቪቲ የምንለው አንደኛው የሴክተራችን የቴሌኮም ሴክተር መለኪያችን ነው። ሁሉም የሚለኩበት ኢምፕሎይ ፕሮዳክቲቪቲ ፐር ከስተመር ወይም ደግሞ ፐር ላይን ይታያል ማለት ነው። አንድ ደንበኛ ለማገልገል ምን ያህል ሰራተኛ ነው ያለው የሚለው ይሄ በጣም ወሳኝ ነው። ስለዚህ ተጨማሪ ለመሸከም አሁን እንደገና እነሱንም ራሱ ችግር ውስጥ ነው የምንጥላቸው። ሪፎርም እየመጣ በቋሚነት ምልህ ይሄ ሰፖርት ስራ ላይ ብቻ አይደለም ክሪቲካል ስራዎቻችን ላይ ጭምር ቅጥር እንዲቆም ነው ያደረግነው። ያደረግንበት ምክንያት ግን ውስጥ ያሉትንም ሰራተኞቻችንን ለመያዝና እነሱን ውጤታማ አድርገን ማቆየት የምንችልበት ሪፎርም እየመጣ መቼም እውነቱን ግልጹን መናገር አስፈላጊም ስለሆነ ነው አይደለም። ስለዚህ ኤጀንሲዎች ጥያቄ ተገቢ ነው። ከዚህ በፊት አይቼዋለሁ። እኔም የሰው ሀብት የሚያስተዳድረው አካል ማለት ነው። አንድ ያደረግነው ነገር ምንድነው? እኛ እንከፍላለን። እውነቱን ለመናገር ሪዝነብል ክፍያ እንከፍላለን። ማሻሻያም አድርገናል። ነገር ግን ኤጀንሲው ደግሞ አንደኛ በጊዜ አይከፍለንም ነው ጥያቄው። ስለዚህ እነሱ ዲሳቲስፋይድ መሆናቸው ወይም አለመርካታቸው ሹፌሮቹ አለመርካታቸው የኛን ልጆችም ማለት ስራ ውስጥ የሚሰሩትንም ልጆች ምን ያደርጋል ማለት ነው ሲሰሩ ደስተኛ ስለማይሆኑ በሚገባ ላያገለግሏቸው ይችላሉ። ሲቀጥል ደግሞ ላገለግሉበት ማግኘት አለባቸው። እኛ እየከፈልን ስማችን መጥፋቱም እንደ ኩባንያ ተገቢ አይደለም። እንዳልኩ ስትራቴጂያችን ላይ ካስቀመጥነው አንዱ ብራንድ ሬፑቴሽን ነው። ኩባንያችንን ገጽታ መጠበቅ መገንባት ነው አንደኛው እኛም እየሰራን ያለ ነው። ስለዚህ በዚህ በኩል አጥፍተን እንኳን ስማችን ቢጠፋ አንድ ነገር እኮ ነው። ከፍለን ሳለ አንድ ነገር እዚሁ ላይ ጨምረን የዚህ ክሪቲካል አይደለም ወይ ማለት ካላስፈለጉ በቃ ወይም ማስወጣት ማለት ወይም መቀነስ ነው። ቆይ አሁን ለምሳሌ ንብረት ሀብት ክሪቲካል ጉዳይ አይደለም ወይ? በቃ ያ ንብረት የግድ መጠበቅ አለበት። ቆይ ስሜን እዚህ ጋር ላስተካክል። መጠበቅ ካለበት ቀጥታ እናንተ አትቀጥሯቸውም ወይ በደንብ? ምክንያቱም አሁን አንዳንድ ጊዜ ኤጀንሲም አያስፈልግም እያልኩ አይደለም፣ ግን በኤጀንሲ ስትቀጥሩ እዛ ጋር የሰጣችኋቸው ንብረት ወይም በእነሱ ኃላፊነት ስር ያለው ሀብትና ንብረት እነሱን ከቆጣጠራለው ኃላፊነቱን ወስጄ ከፍላለው ከሚለው አካል ጋር አይመጣጠንም እና የሚያስፈልጉ ከሆነ በቃ ስለሚያስፈልጉ አንድ ነገር ማድረግ አይሻልም ወይ? ወጣ ገባ ነው ወይ አስፈላጊነታቸው የሚለውን ነው ቅድም ስላነሳሽ። አይ ወጣ ገባ አይደለም። ክሪቲካል ስልህ እኮ ይሄ ክሪቲካል አይደለም ማለት አይደለም። አንዳንድ ቦታዎች ላይ ግዴታ ምትክ መደረግ እያለበት ለማለት ፈልጌ ነው። ክፍተት እያለ ራሱ ባለው የሰው ኃይል እንዲሞላ ያደረግንበት። እውነቱን ለመናገር ሰፊ ነው የሰው ኃይሉ አሁን እየተሸከመ ያለው መሸከም ከሚገባው በላይ ይዟል። ምንም ጥርጥር የሌለው ይሄ በኢንዱስትሪ ስታንዳርድ ካለን የደንበኛ ቁጥር አንጻር በርግጥ ሙሉ የሀገሪቷን እኮ መሸከም ከሚገባው በላይ ይዟል። አሁን መሸከም የማይገባው ለምን ይይዛል? አንድ ያስበን አስጨርሰኛ። አሁን እየጠየቀኝ ያለው ጥያቄ ኤጀንሲ ጥያቄው ግልጽ ነው።
ቀጥታ የኢትዮ ቴሌኮም ቋሚ ሰራተኛ እንሁን ነው፣ ሌላ አይደለም ጥያቄያቸው። አሁን ባለው ሁኔታ ደግሞ አሁን ቋሚ ሰራተኛ አሁን እኛም እየቀጠርን አይደለም። በመጀመሪያ ደረጃ ይሄ የተከናወነው ኢትዮጵያን ቴሌኮሙኒኬሽን ቀድሞ የነበረው ወደ ኢትዮ ቴሌኮም አሁን ወዳለንበት ሪፎርም ሲደረግ ታስታውሱ እንደሆነ በርካታ ሰራተኞች ተቀንሰው ነበረ። ስለዚህ የተወሰኑ ስራዎች ደግሞ በአውትሶርስ ይሰራ የሚል ስትራቴጂ ነው ተግባራዊ ተደርጎ ሹፌሮች በአውትሶርሲንግ ሲሰራ የቆየው ማለት ነው። አሁን ድጋሚ ጥያቄው የተነሳ ያለው እነሱ እኮ ደስተኛ ለመሆናቸው አለመርካታቸው ብቻ ሳይሆን በእኛም ስራ ላይ ተጽዕኖ ፈጥሯል፣ ምንም ጥርጥር የሌለው ነገር። ግን ተቋሙ አሁን ካለበት ሪፎርም ውስጥ እየገባ ተጨማሪ እነሱንም ደግሞ ጨምረን ቋሚ እናደርጋቸው የሚለው የሚያስኬድና ብዙ ርቀት የሚያራምደን አይደለም። ስለዚህ መፍትሄ የሚፈልገው አንደኛ ኤጀንሲው በአግባቡ እንዲያስተዳድራቸው ማድረግ፣ ከተገቢው ክፍያ እኛ እየከፈልን ያለ ነው መክፈል ይጠበቅበታል። ይሄ መሆን አለበት። ምናልባት በዚህ አጋጣሚ መናገር የምፈልገው የአመታዊ ቦነስ ለቋሚ ሰራተኞቻችን እንከፍላለን። ለመጀመሪያ ጊዜ በታሪክ ሆኖ አያውቅም። አብረውን በባለፈው አመት በተለይ በርካታ ስራዎችን ሰርተናል፣ ለፍተናል። ሁላችንም እነሱም ጨምሮ በህግ ለኮንትራት ሰራተኞች ቦነስ ለመክፈል የሚያስችል አሰራር ስርዓት የለም። ነገር ግን ደግሞ በተጨባጭ ማኔጅመንቱ ሪስክ መውሰድ አለብን ስንል ምክክር አድርገን ቦነስም ተከፍሏቸዋል። እነዚህ ኤጀንሲ ሰራተኞች ማለት ነው። ምን ያህል አስፈላጊነታቸውና ልፋታቸውንም እውቅና የሰጠንበትም ነው። ለመጀመሪያ ጊዜ ነው፣ ተደርጎም አያውቅም። የ3 አመት የ3 ወር ቦነስ ከፍለናል እኩል ከቋሚ ሰራተኛ። ነገር ግን አሁን ቋሚ ይደረጉ የሚለው ጥያቄ አይሎ ይመጣል። ብዙ ጊዜ እናያለን። እንደውም በዚህ አጋጣሚ በጣም የሚከፋን ምናዝነው የሶሻል ሚዲያ ተደራሽነታችን ላይ ኩባንያው አተረፈ ወይም እንደዚህ ያደረገ አዳዲስ አገልግሎት አወጣ ሲባል የመጀመሪያው እንትን ይደርሰናል ከኤጀንሲዎቻችን በኩል ጥሩ ያልሆነ ስድብ ማለት እችላለሁ። በጣም ከአንድ ዜጋም የማይጠበቅ አብረን እየሰራን ያለን የማይመስል በጣም ደስ ማይል ነገርም ይጻፋል። ከፍርድ ቤቶች ትዕዛዝ ጋር በተያያዘ የሚመጡ እንትኖችን እንዴት ነው የምታስተናግዱት? ለምሳሌ የዚህ የኤምባሲ ማስረጃ ተጠይቆ አንድ ግለሰብ የ2 አመት የድምጽ ሪከርድ አቅርብ ይባላል አሜሪካ ከምትገኝ ባለቤቱ ጋርና ለኢትዮ ቴሌኮም ይሄ ማዘዣ ከፍርድ ቤት ሲመጣ የ4 ወር ብቻ ነው የሰጡት። የ4 ወር የድምጽ ምልልስና ምን ይጠፋል ወይስ ላለመስጠት ፍላጎቱ ከየት መጣ? በመጀመሪያ የድምጽ ምልልስ አንይዝም። ኮል ዲቴል እሱን ነገር ተጠይቋል። አይ እንጂ እሱማ ያን ሁሉ ሪከርድ አያዘም። ኮል ምናምን የሚባለው ነገር አምጣ ሲባል የ4 ወር ያለፉትን 2 አመት ተብሎ እንደሱ ማለት ምክንያቱም ፐርጅ ነው የምናደርገው። ይሄ ማለት እንግዲህ አሁን 56.5 ሚሊዮን ደርሰናል የደንበኛ ቁጥር። ስለዚህ ታዲያ እንደዚህ አይነት ትዕዛዝ ሲመጣ ለፍርድ ቤቱም ወይም ለሚመለከተው አካል የመያዝ አቅማችን እስከዚህ ድረስ ነው ተብሎ ህግም አለ እኮ ህግም አለና ኦንላይን ለ6 ወር እናስቀምጣለን፣ ኦፍላይን ለ1 አመት እናስቀምጣለን። ህግ አለ፣ በዛ ህግ ነው የምናስተናግደው ማለት ነው። ስለዚህ ስለሌለ እንጂ የፍላጎት ማጣት ኦር ሌላ እንትን አይደለም። በተለይ ብዙ ኢኮኖሚስቶች የሚባሉ አካላት በጣም ይሄን ጉዳይ ቻሌንጅ የሚያደርገው ከውጭ ምንዛሬ ክምችትና ከግል ሴክተሩ መበረታታት ጋር ተያይዞ ነው። አሁን የሚደረገው የዚህ የኢትዮ ቴሌኮም ሽያጭ በችኮላ አቅማችን ሳይበረታ የውጭ ገንዘብ ክምችት የሚባለው ነገር በተለይ ኢምፖርታችን ሲያድግ ችግር ውስጥ እንዳይጥለን፣ ምክንያቱም የሚመጡት አካላት ሸጠው በውጭ ምንዛሬ ስለሚወስዱ የሚለው አንዱ ነው። ሁለተኛው በመርጃ አድርገው የግል ሴክተሩ ይሄን ጉዳይ ላይ ቢገባበት አይሻልም ነበር ወይ? ምክንያቱም የሚያገኘውን ትርፍ እዚሁ ለተለያዩ ፕሮጀክቶች ማስፋፊያ ስለሚያውለው በሚል ነው። ጤናማ የሆኑት ተከራካሪዎች ሌላው ቀደም ሲል ያነሳነውን የፖለቲካውን ምናምን እና ዝም ብሎ ለማጠልሸት የሚደረገውን ትተን ጤናማ የሚባሉ አካላት የተወሰኑ ፕሮፌሰሮች ሳይ ይችን እንደ መከራከሪያ ያነሷታልና አንቺ እንደ አንድ ዋና ስራ አስፈጻሚ በዚህ ላይ ያለሽ ግንዛቤ መረዳት ምንድን ነው? ብዙ መረዳት ቢኖረኝም በሴክተሩ ይሄኛው ሮል ኃላፊነት የሚኒስትር ኦፍ ፋይናንስ ስለሆነ በጥልቀት ባልሄደበት፣ ነገር ግን ኮንሰርናቸው ትክክለኛ ኮንሰርን ነው። ቅድም እንዳልከው የሚያጠለሹ አካላት እንዳልከው ይኖራሉ። ደግሞ ፖዚቲቭሊ ኮንሰርን ማንሳት ስጋት አለን፣ እንዴት ነው ይሄንን ወደፊት ማኔጅ የምናደርገው የሚለውን ስጋት ማንሳታቸው ተገቢ ነው ብዬ ነው የማስበው። እና ምናልባት ይሄንን ከውጭ የሚገቡ ስልኮችን የመመዝገብ የመክፈት የመሳሰሉት ስራዎች ተጀምረው ነበር አንድ ጊዜ። አሁን ቀረ መሰለኝ። ለምን ቀረ? ምክንያቱም
በቃ አሁንም ሌባው እንደጨመረ ነው። ሰዎች ደግሞ ስማርትፎን ብቻ ሳይሆን የሚጠፋባቸው መረጃም ጭምር ነው የሚጠፋባቸውና በቃ አንድ ስማርትፎን የባለቤቱ ብቻ እንዲሆን ማስቻል እኮ ጥሩ ነው ማለት በቃ ቢጠፋበትም ከሱ ውጪ የማንም መሆን እንዳይችል ማድረግ የሚቻልበት አሰራር ቢኖር ግልግል ነው። ሁለተኛ የሀገር ውስጥን ማምራቾች ደግሞ ያበረታታል አይደል? ከውጪ የሚመጣው እናንተ መመዝገብ ሲጀምሩ በዚህም በኩል አንድ ጠቀሜታ አለው። በዚያም አንድና ምን በልኪ ሆኖባችሁ ነው ለምን ተዋችሁት? ጥሩ አይደለም። እውነቱን ለመናገር አንድም የኢንተርኔት አጠቃቀሙን በጣም ገድሎት ከነበረው አንዱ እሱ ነው ራሱ። አንደኛ ቅድም ጥሩ ጥያቄ አንስተልን ነበረ ከውጭ የሚመጡ አካላትም የሀገርንም ገጽታ ብለህ ነበርና መጀመሪያ ትልቁ ችግር የነበረው እኔ እንደመጣው የኢትዮ ቴሌኮም ስራ ቴሌኮም ሲም ካርድ መሸጥ ሳይሆን ቀፎ መመዝገብ በትክክል አይደል። በጣም ብዙ ዜጎች ደንበኞቻችን ቴሌኮም አገልግሎት ማግኘት ሳይችሉ እኛ ቁጭ ብለን እየመዘገብን እየሰራን ያለ ነው ቀፎ መመዝገብ ነው። ሌላ መንገድ እያለ ይሄንን እንዳልከው ምናልባት አውትሶርስ በማድረግ ወይ ሌላ ዘዴ የለውም። በመጀመሪያ የኢትዮ ቴሌኮም የስራ ድርሻ መሆን ያልነበረበትም የደንበኛ ቁጥሩም እንዳያድግ እንቅፋት ከሆነው አንዱ የቀፎ በተቻለ አቅም በተለይ ስማርትፎን ይወድቃል፣ ይሰበራል እንደምታውቀውና ቶሎ ቶሎ መቀየር የሚፈልጋል አይደለ? ስለዚህ ለዛ እንደውም አስቻይ ሁኔታ ነው በደንብ ብዙ አቅርቦት ነው መፍጠር ያለብን እንጂ ሂንድራንሶች እነዚህ እንዳያገኘው የሚያደርግ ነገር መፍጠር የለብንም። እሱንም በጣም ብዙ ከውጭ የሚመጡ ሰዎች እኮ አንድ ሲም ካርድ ለማግኘት ፓስፖርት ኢንትሪ ባሪየር የምንለው አንዱ እሱ ነው። ትክክል አይደለም። ሲም ካርድ በቀላሉ ማግኘት አለባቸው። አሁን ያለው ሁኔታ እሱ ነው። ነገር ግን ደግሞ አሁን እነዚህን ያልካቸው እነዚህ በግሬ ማርኬት የሚገቡ ፎርጅድ እንትኖችን ለመቆጣጠር የሚያስችል የተለያዩ ሜካኒዝሞች ስላሉ በነዛ መስራት በሲስተም መታገዝ ነው የሚያስፈልገውና ደንበኛ ማጓላት በተለይ ገጽታውን ራሱ አበላሽተ ነው ነበር ብዬ ነው። ሌላ አንድ ሁለት ነገር ወደ ግልሽ ጉዳይ ልግባና ኢትዮ ቴሌኮም በዋና ስራ አስፈጻሚነት ከመምጣትሽ በፊት በበርካታ ዓመታት እዛም ሰርተሻል። መረጃዎችን ስመለከት በኃላፊነትም ደረጃ ጭምርና ከዚያ ደግሞ ወደ 7 ዓመት የሚቆይ ደግሞ የራስሽ ኩባንያ አቋቁመሽ እንደነበር ሰምቻለሁ። አሁን ያ ኩባንያ የተደረሰ ምን አይነት ስራ ነው የሚሰራው? ማን ነው የሚመራው? ምናልባት የጥቅም ግጭት ሊፈጥር የሚችል ተመሳሳይ አይነት ኩባንያ ይሆን ወይ? እሱን ተመልካቾቼ ቢያውቁ ደስ ይለኛል። በጣም በሚያሳዝን ሁኔታ በጣም የምወደው ተቋም ራሴ ራዩን የቀረጽኩት ስያሜውንም ብራንዱንም የሰራሁት ተቋም ቢሆንም ለኢትዮ ቴሌኮም ሲባል ግን ሳክሪፋይ ያደረኩት ወይም እንግዲህ የተወኩት ተቋም ነው ማለት ነውና ምናልባት በውስጡ የነበሩ ሌሎች ሰራተኞችን ቴክኦቨር አድርጎ እንዲጠቀሙበት እንዲሰሩበት ፈልግም ያው እንግዲህ ባለራዩ በሌለበት እንግዲህ አንዳንዴ አስቸጋሪ ይሆናል። መቀጠል አልቻለም ማለት ነው። ምናልባት ስያሜው ብቻ ነው ኦልሞስት ያሆን ያለውና የጥቅም ግጭት ላልከው የለውምም እየሰራም አይደለም ማለት ይቻላል። ስለዚህ ሌላው ትልቁ ምንድነው ፍላጎትሽ ብትሆኚ ምናምን የሚልም አንድ ቦታ ላይ ለቀረበልሽ ጥያቄ ብዙ ከንግግሮችሽም ውስጥ በርካታ ቪዲዮዎችሽን ለመመልከት ስሞክር የዚህ ሰው ደስ ብሎት እንዲኖር ወይም የተሻለ ህይወት እንዲኖር ነው የምንንቀሳቀሰውና ደስተኛ ሆኖ እንዲኖር የመሻት ጉዳይ ነው ትልቁ ህልምሽና ግን ደግሞ በቤተሰብ አስተዳዳሪነት ያልተፈተነ አቅም አሁን ይህን ሁሉ ህዝብ ማስተዳደርና የነሱን ደስታ በራሱ ለማጣጣም አንቺ ቤተሰብ ኖሮሽ ወልደሽ አግብተሽ ምናምን ሳይሆን እንዴት ይሆናል የሚል ነገር ያነሳሉ። ሌሎች ደግሞ የስነ ልቦና ጥናት አቅራቢ ነን የሚሉ አካላት ደግሞ በዚህ እድሜ ላይ እንደዚህ ትዳር ሳይዙ ይህን የሚያህል መስሪያ ቤት እየመሩ ምንትን መኖር አንዳንድ ጊዜ የግለኝነት ፍላጎት ወይም ራስ ወዳድነት ነው በሚልም የሚገልጹት አሉና ሰውን ለማወቅ መጀመሪያ እንደሱ ነገር አለና ይሄ እንዴት ነው ብዙ ሰውም ይጠይቅሻል ብዬ አስባለሁ። እንዴ እስኪ ይሄንን ሀሳብ ስጪበት። ነው እንዴት እንደመመለስ እንደምችል ማለት ነው። ራሱን የሚወድ ሰው ምን ሊያረግ እንደሚችል እንግዲህ ለራሱ ብዙ ጊዜ ይሰጣል። ሜቢ አላቅም መስፈርቱ ምን እንደሆነ ግን የሚመስለኝ ማለት ነው ብዙ ዋጋ ለሌላ ለምን ይከፍላል? በተለይ አቅም ካለው አይደለም አንድ ትልቅ እንደ ኢትዮ ቴሌኮም ያለ ግዙፍ ተቋምን ማብቃት ብቁ ማድረግ ውጤታማ ማድረግ የሚችል እውቀት፣ ጥበብ፣ ማስተዋል፣ መሰጠት በገንዘብ የማይተመኑ በተለይ መሰጠት ኢሞሽናሊ ኮኔክትድ መሆን ምንድነው ሰው ልቡ መዝገቡ ባለበት ነው የሚባለው አይደል? ስለዚህ እንግዲህ ራስ ወዳድነት ነው ላሉት ማለት ነው። ራስ ወዳድነት በምን እንደሚለካ በእነሱ እሱን ጥያቄ ለጠየቁ ሰዎች አላውቅም። ራሳቸውን የሚወዱ ሰዎች ግን አንደኛው መገለጫቸው አብዝተው
ለራሳቸው ጊዜ መስጠት ከማረፍ ጀምሮ ሊሆን ይችላል አይደል? ሌሎችን ማገልገል ግን ስለ ሌሎች ብዙ ዋጋ መክፈል ከእንቅልፋቸውም ሆነ ከእድሜያቸው ከዘመናቸው ራስ ወዳድነት ነው ብሎ ለመውሰድ ያስቸግረኛል። ግን ደግሞ ራስን መውደድ ምንድነው የሚባለው? እንዴት አድርገን ትረዳኛለህ? ባልንጀራህን እንደ ራስህ ውደድ ነው የሚለው። ዶንት ቢ ኢን ላቭ ዊዝ ዮርሰልፍ ማለት ይሄ ምንድነው? ሰልፊሽ መሆን ትክክል አይደለም። ግን ራስን መውደድ፣ ራስህን ማክበር፣ ራስህን መቀበል ካላወቅኩኝ እኔ ስሜነህን ማከብረውም ላቀር ራስን ካላንቆለጳጰስኩ ማን ያንቆለጳጰሰኛል? እንደሱስ ማለት ፈልጌ አይደለም። ግን ምንድነው ፍቅርን ማክሰብ ሌሎችን እኮ የምትንከባከበው ለማይሆን ሰው ለማንም አይሆንም። ለሌሎች እኮ በመጀመሪያ የኔ እንትኑ መሰረታዊ መርሄ የሰው ልጅ በእግዚአብሔር አምሳል ተፈጥሯል። ስለዚህ እግዚአብሔርን በጣም እወዳለሁ። ላመልከው እና ልኖርለት የምፈልገው ለፈጠረኝ አምላክ በሰማይ ላለው ነው። ስለዚህ ደግሞ እሱ ለፈጠራቸው በአምሳሉ ለፈጠራቸው ማገልገል እሱን እንደ ወርሺፕ እንደማድረግ እንደ ማምለክ ነው የምቆጥረው እኔ። እነሱም በአግባቡ የተሰጡኝን ግዴታ ሚሊየን እና ሺህ መሆን አይጠበቅባቸው በእኔ አካባቢ ወይም ደግሞ እኔ ግዴታ እኔ ልወልዳቸውም አይገባም። እነዚህን ሰዎች ወይም ደግሞ በዙሪያ ያሉ ማስተዳደራቸውን ወዳጆችንም ጓደኞችንም አብረውኝ የሚሰሩ የስራ አጋሮችንና የንግድ የቢዝነስ አጋሮችንም ጭምር በአክብሮትና በፍቅር በጤነኛ አመለካከት ለጋራ ጥቅም እና ደግሞ አላማ መስራት እኔ አንድ ሰው እንግዲህ ማድረግ አለበት። እኔ ከምኮራበት ወይም ከምረካበት ነገር አንዱ እሱ ነው እና ለምን ሆነ አንዳንድ ጊዜ ሰዎች ሲሳካላቸው እንግዲህ ለምን ተሳካላቸው የሚለው ጥያቄ ይመስለኛል ይሄ እንደዚህ የሚያደርገው ማለት ነው። ስለዚህ ለኔ እንደውም የምደመመው እና የምደነቀው ይህንን ተቋም በጣም ውስብስብ ብዙ ችግር ባለበት ብዙ ኢንተረስት ባለበት ብዙ ሀብትና የሰው ሀብትም እንደዚሁም ሰውን መምራት ቀላል አይደለም። ሰዎች እንደሚያስቡት አንዳንድ ሰዎች ማለት ነው ሁሉም ላይሆኑ ይችላሉ። ቀላል አይደለም። ብዙ ኢንትረስት ባለበት ማለት ነው። ስለዚህ ይህንን ተቋም ለመምራትና ብዙ ኢንትረስቶችን ብዙ ጫናዎችን ተቋቁሞ ብዙ የጨለማ ጊዜዎችን ፈታኝ ሁኔታዎችን የቴክኖሎጂ ፈተና ብቻ ሳይሆን ማለት ነው በሀገራችን ያለውን ሁኔታ ፈታኝ ሁኔታ ተቋቁሞ ተቋምን ለያዘው አላማ እና ለያዘው እቅድ እንዲሳካ የተሳካ ጉዞ እንዲኖረው ማስቻል እኔ የምደመመው እንዳልኩ ነው በፈጠረኝና ይህንን ማስተዋልና አቅም በሰጠኝ አምላክ እደመማለሁ። በተለይ ሀገራችን ላይ አሁን ያለ ፈተና ወቅት ላይ ነንና የሀገሪቱ ደህንነት፣ ህልውና፣ ትምህርቱ፣ ጤናው፣ ገንዘቡ ሁሉም ነገር የሚንቀሳቀስበትን መስመር ወይም ኔትወርክ ይዞ መቆየት ምን ያህል በራሱ ዝም ብሎ አየር ላይ ቢሮም ሳይገባ ምን ያህል ጫና ሊፈጥር እንደሚችል እና ነገር ግን ይህን እየተወጣች የምትገኝ ወጣትና እንግዲህ ትልቅ አሪያ ልትሆን የምትገባ ዋና ስራ አስፈጻሚ ነች። ስለዚህ ይህንን ከሷ ብዙ ትምህርት መውሰድ የሚቻል በተለይ ለሴቶችም ለወንዶችም ባሉባልታውን በምኑም ለተጠመዱት ጥሩ እንትን ይመስለኛልና ውጤቱ ስለሚታይ ነው። ያለ ችግር የሚኖር ተቋም የለም። በችግር ውስጥም ግን ተኩኖ ደግሞ የተሰሩት ስራዎች በአይናችን የምንመለከታቸው ስለሆነ እኔ በተመልካቾቼ ስም በርቺ ተበራቺ ነው የምለው። እዚህ ድረስ ተገኝተሽ ደግሞ ለሰጠሽን ማብራሪያ ሀሳብ ምናልባትም ደግሞ ይኸው ሲነሳብሽ የነበረውንም ጉዳይ ስላጠ